ዓለምን መርህና ሕግ ሳይሆን ጉልበት ሲመራው እስራኤልንና ኢራንን፣ ሩሲያንና ዩክሬንን፣ አሜሪካንና መሰሎቻቸውን ይመስላል ቢባል ልክ ነው። እስራኤል ወደ ኢራን በተኮሰች በመጀመሪያዎቹ 24 ሰዓታት ውስጥ ቀድመው የተቆጡት ላለፉት 3 ዓመታት የዩክሬንን ሕፃናት የሚቀጠቅጡት ቪላዲሚር ፑቲን ናቸው። የዓለምን ሕግ ጥሰው አገራቸው የፈረመችውን የተባበሩት መንግስታት ቻርተርን ንቀው ከዩክሬን የሚነሳ የብሔራዊ ደህንነት ስጋት አለብኝ በሚል ሰበብ ዩክሬንን ሲደበድቡ 4 ክረምቶችን የባጁት ፑቲን የእስራኤል ድብደባ የዓለም አቀፍ ስምምነትንና የተባበሩት መንግስታትን ድንጋጌ ይጥሳል ሲሉ መርህ ሆይ ከወዴት አለሽ ያስብላል። ፑቲንን ወራሪ ሲል የከረመውና ከዩክሬን ጎን ቆሞ ሩሲያን ሲወጋ የሰነበተው የምዕራቡ ዓለም ደግሞ የኢራንን ጓዳ ጎድጓዳ የሚደበድቡትን እስራኤልንና አሜሪካን እንደ ወራሪ መቁጠር ቀርቶ መዘዝ አለው ለማለት እንኳን አልደፈረም። ለአሜሪካ ፑቲን ወራሪ ናቸው። ኔታንያሁ ግን የህልውና ስጋታቸውን ለማስወገድ የሚፋለሙ ታጋይ ናቸው። ለፑቲን እሳቸው ዩክሬንን መውረራቸው ለብሔራዊ ደህንነታቸው አስፈላጊ ነው። ኔታንያሁ ኢራንን ሲወጉ ግን የዓለምን ሕግ መጣስ ነው። እንዲህ ያለውን መርህ አልቦነት የፈረንጅ አፍ ደብል ስታንዳርድ ይለዋል። ትናንት ምሽቱን ደግሞ ዶናልድ ትራምፕ ለቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ በሰጡት ምላሽ አሁን ፑቲን ለምን አለቃህ እንደሆነ ገባኝ ብለዋል። ለማንኛውም ግን ቁም ነገሩ ወዲህ ነው። ከምድራችን መንግስታት ሁሉ የኢራን የልብ ወዳጆች ቢቆጠሩ የአያቶላሁን ግራ እጅ ጣቶች የሚያህል ብዛት ያላቸው አይሆኑም። ከነዚያ መካከል ግን የዓለምን ሦስተኛውን ግዙፍ ወታደራዊ አቅም የገነባችው ሩሲያ አንዷ ነች። ኢራንን የተገለለችና የተወገዘች ያደረገው እስላማዊ አገዛዝ በየጋራ ጠላት አለን ስሜትም ይሁን በጋራ ጥቅም ሰበብ እንደ ሩሲያ ያሉ አገራትን ወዳጅ አድርጓል። እናም የጦር መሳሪያ ሽያጭንና የመረጃ ልውውጥን፣ ሌሎች የደህንነት ጉዳዮችን በተመለከተ አብሮ የመስራት ወታደራዊ ውል አስረዋል። እንዲያም ሆኖ እስራኤል አውሮፓና አሜሪካን ይዛ ኢራንን ስትደበድብ ሩሲያ የረባ ድጋፍ አላደረገችላትም። በእርግጥ ፑቲን የኢራንን የውጭ ጉዳይ ሚኒስትር በቢሮአቸው ተቀብለው አነጋግረዋል። የእስራኤልን ድብደባ አውግዘው የአሜሪካንም ጥቃት ኮንነዋል። ይህ ግን ከሚጠበቀው አንጻር ያነሰ ነው ተብሎለታል። ደግሞም የፑቲን ውግዘት ከአንጀት ነው ወይስ ከአንገት የሚለውን በርካቶች አስተያየት እየሰጡበት ነው። ለመሆኑ ግን ኢራን ኒውክለር እንድትታጠቅ ሩሲያ ትፈልጋለች ወይ? ደግሞስ ቴህራን ወደ ሰላም ስምምነት መምጣቷ ማዕቀቡ እንዲነሳላት ሞስኮቭ ፍላጎቷ ነው ወይ? የአሁኑ የእስራኤል ኢራን ጦርነት የአሜሪካም ጣልቃ ገብነት ለፑቲን አገር የሚጠቅም እንጂ ጉዳቱስ ምኑ ላይ ነው? በሶሪያ ጦርነት ባሻር አልአሳድን ለማሰንበት ህብረት ፈጥረው የተዋጉት ሩሲያና ኢራን ስለምን የእስራኤልን ድብደባ፣ የአሜሪካን ጥቃት በጋራ ለመከላከል ሲተባበሩ አልታዩም? እነዚህን ጥያቄዎች ተከትሎ የሚገኘው ምላሽ አስገራሚ ነው። ሩሲያ በጸጥታው ምክር ቤት የአራት ጉልበተኛቻዎቿን ድምፅ የመሻር ስልጣን እያላትም ጭምር የኢራንን ማዕቀቦች ለማስጣል አንድም ጊዜ ቪቶ አላደረገችም። ምክንያቱ የሌላው ሐዘንና ቅጣት ለሱ የገቢ ምንጭና ደስታ እንደሚሆንለት የሬሳ ሳጥን ነጋዴ ያለ ይመስላል። አንድ ባንድ ለመመልከት ከቶ ኢራንና ሩሲያ ምንና ምን ናቸው ከሚለው እንጀምር። For Ukrainians, there is no more deadly symbol of Russia and Iran's relationship than the drones flying at their cities. እነዚህ የዩክሬንን ሰማዮች የሚያርሱ የዚያችን ምስራቅ አውሮፓዊት ሀገር ከተሞች የሚያፈራርሱ በኪየቭ፣ በሉትስኮ፣ በስሎቫኒያስክ አያሌ ሰዎችን ገድለው የ60 ቢሊዮን ዶላር የተገመተ ንብረትን ያወደሙ ድሮኖች ሩሲያ ሰራሽ ብቻ አልነበሩም። ኢራን አምርታ ለሩሲያ የሸጠቻቸው በፋርስ ቋንቋ ሻሂድ የተሰኘ ስም የተሰጣቸው 136 እና 131 የሚል መለያም ያላቸው ድሮኖች በብዙ ተዋግተዋል። በተለይ ሩሲያ ዩክሬን ላይ ወረራውን እንደጀመረች በነበሩት ተከታታይ ወራት እነዚህ ድሮኖች የፑቲንን አየር ኃይል አግዘው ምድር ጦሩ ድሎችን እንዲቀዳጅ የድርሻቸውን ተወጥተዋል። በእርግጥ እነዚያን ድሮኖች አሁን ሩሲያ ራሷ መገጣጠም ችላለች። ስለ ሁለቱ ሀገራት ግንኙነት ሲነሳም የማይዘለለው ወታደራዊ ሁኔታቸው ነው። የሁለቱ ሀገራት ግንኙነት ወታደራዊ መጠቃቃትም ወታደራዊ መተባበርም የተፈራረቁበት ነው። ትብብርም ባላንጣነትም የውክልና ጦርነትም የቀጥታ ወዳጅነትም የተቀባበሉት ነው። ታሪካቸውን ቅድመ የኢራን አብዮትና ቅድመ ሩሲያ፣ ድህረ ሶቪየት ህብረትና ድህረ እስላማዊ አብዮት ብለን ስናገላብጠው ደም መፋሰስና ወዳጅነት መመለስ ሲከታተሉ እናገኛቸዋለን። በሶቪየት ህብረት ዘመን ሞስኮቭ በኢራን ውስጥ የሚንቀሳቀሱ ኮሚኒስት ኃይሎችን ትደግፍ ነበር። በኢራን አብዮት መጥቶ አያቶላዎች ስልጣን ሲይዙ ግን ሞስኮቭ የውክልና ግጭቷን
ያዝ አደረገችው። ሆኖም ሳዳም ሁሴን ኢራንን ሲወር ነገር ተገለባበጠ። ሶቪየት የሳዳሟ ኢራቅ ደጋፊ ሆና ተሰለፈች። በወቅቱ ኢምፔሪያሊስቱ ዓለም ሳዳምን አውግዞ ኢራንን ደግፎ መቆሙ ለኮሚኒስቷ ሞስኮቭ ከባግዳድ ጎን እንድትሆን ምክንያት ነው ተብሎ ነበር። ሆኖም የሁለቱ ሀገራት ግንኙነት ከሶቪየት ኅብረት መፈራረስ በኋላ ከቪላዲሚር ፑቲን ወደ ስልጣን መምጣት ወዲህ እጅጉን ተሻሻለ። በተለይ በ2015 ሁለቱን ሀገራት በአንድ የጦር ግንባር እንዲገናኙ ምክንያት የሆነ አጋጣሚ ተፈጠረ። ያ ጦር መድረክ ደግሞ ሶሪያ ነበር። ሁለቱም የባሻር አልአሳድ ደጋፊ ሆነው ዘመቱ። ሩሲያ በአየር ኃይል፣ ኢራን በእግረኛ ጦር። President Putin used this interview to clarify his position on Syria. ኢራንና ሩሲያ በሶሪያ መድረክ ከ10 ዓመት በፊት በጋራ መዝመታቸው የልብ ወዳጅነታቸውን ያመለክታሉ የሚለው ጠቃሚ ርዕሰ ጉዳይ ነው። በወቅቱ ሁለቱም ሀገራት የዓለም መሳሪያዎችና ጉልበተኞች ሁሉ መሞከሪያ ወደ ነበረችው ሶሪያ የመግባታቸው ምክንያት ግን ለየቅል ሆኖ እናገኘዋለን። ከሶቪየት ኅብረት መፈራረስ በኋላ ራሷን ለማንሰራራት ስትል ስትገነባም የኖረችው ሩሲያ ክሪሚያን በቀላሉ ከዩክሬን ለመንጠቅ የሚያስችላትን ጉልበት በ2014 አሳይታለች። በዚህም ሰበብ ከቡድን 8 አባል ሀገራት ተባረረች። ልዩ ልዩ ማዕቀቦችም ተከተሏት። በኒውክለር ፕሮግራሟ ምክንያት ማዕቀብ ሲጣልባት የነበረችው ኢራንም ተመሳሳይ ቅጣት ውስጥ የምትገኝበት ዘመን ነበር። በአጠቃላይ ሁለቱም ሀገራት የምዕራቡ ዓለም የኢኮኖሚ ሰይፉን የመዘዘባቸው ወቅት ነበር። በዚያን ሰሞን የዘመኑ የአሜሪካ ፕሬዚዳንት ባራክ ኦባማ አይኤስን በመዋጋት ሰበብ ጦራቸው ወደ ሶሪያ እንዲዘምት አድርገዋል። የባሻር አልአሳድን ተቃዋሚዎች ማስታጠቅ ግን ከተልእኮዎቹ አንዱ ነበር። ይህንን የሚያውቁት ሩሲያና ኢራንም ሐሳብ ብቻ ሳይሆን ኃይል አዋጡ። በእርግጥ ያ የሶሪያ ወታደራዊ ዘመቻ ፑቲን አቅማቸውን ለዓለም ለማሳየት ከሶቪየት ኅብረት ወዲህ የገነቧትን ሩሲያን ለመግለጥ ያስፈልጋቸው ነበር። እናም የሶቪየት ኅብረትን የታላቅነት ዘመን የመመለስ ህልም የነበራቸው ፑቲን አሜሪካና አጋሮቿን የሚገዳደር ኃይል መገንባታቸውን ለማሳየት፣ ኢራን ደግሞ የባሻር አልአሳድ መንግሥት ተወግዶ አምርራ የምትጠላቸው ሱኒዎች ስልጣን እንዳይዙ ለመቅጨት ወደ ሶሪያ ዘመቱ። የዚያ ዘመቻ ዓላማ እንደየአገራቱ ፍላጎት ባጭሩ ሲቀመጥ ምክንያታቸው ግራና ቀኝ ነበር። የሩሲያ ህልም በመካከለኛው ምስራቅ የአሜሪካን የበላይነት መገዳደር፣ ከተቻለ መንጠቅ ወይም ለ20 ዓመታት የተገነባን አቅም ማሳየት። ኢራን ደግሞ በመካከለኛው ምስራቅ የሳውዲን ብልጫ መውሰድ ነበር። ሶሪያ ላይ ሁለቱም አልአሳድን ደግፈው ተዋጉ። አሜሪካ የምታሰለጥናቸውን ጸረ አሳድ ኃይሎች ሁለቱም ተፋልመዋቸዋል። እንዲህ ያለ ለየቅል የሆነ ፍላጎት በሶሪያ በረሃና ከተሞች ያገናኛቸው ሞስኮቭና ቴህራን በመጨረሻም የበሽር አልአሳድን ሕይወት ከመታደግ ያለፈ መንግሥታዊ ሥልጣኑን ጨርሶ የማዳን ዕድል ሳይኖራቸው ቀርቷል። በአጭር አገላለጽ በሶሪያ ኢራንም ሩሲያም ተሸንፈዋል። በዚያ የነበረው የሩሲያ ጦርም የመጨረሻ ሥራው በሽር አልአሳድንና የዘረፏቸውን ዶላሮች ጭኖ ወደ ሞስኮቭ መውሰድ ሆኗል። በዚህ መድረክ በሶሪያ ላይ እርባና ያለው ውጤት ያላስመዘገቡት ሁለቱ ሀገራት ባሳለፍነው ጥር ጠላትን በጋራ እስከ መከላከል የሚያደርስ ወታደራዊ ስምምነት ተፈራርመዋል። ለዚያውም 20 ዓመታትን የሚሻገር ስትራቴጂካዊም የተባለ ስምምነት። Moscow and Tehran are putting ink to a deal that will shape the contours of their relationship for the next 2 decades. እንዲህ ያለው ወታደራዊ ስምምነት ለዚያውም ፑቲን የፈረሙበት ውል ኢራን ስትቃጠል እሳቱን ለመከላከል 1 ሊትር ውሃ የማዋጣት ሚና ሳይኖረው ቀርቷል። ባሳለፍነው መጋቢት በኦማን ባህረ ሰላጤ ላይ የሁለቱ ሀገራት የባህር ኃይል ከቻይናቸው ጋር የጋራ ልምምድ ሲያደርግ በተስተዋለ ጊዜ እነዚህ ሀገራት ትብብራቸው ከልብ ነው እንዴ አስብሎ ነበር። ከዚያም ቀጥሎ ሩሲያ የኢራንን የቡሸር የኒውክለር ፕሮግራም ግንባታ እያገዘች ነው የሚለው መረጃ ሲከተል የምርም ስትራቴጂካዊ ወዳጅነት አላቸው ያሉ አልጠፉም። ሆኖም ኢራንን የእስራኤል እሳት ሲያጋያት የአሜሪካን ቦምብም ሲያደበያት ሩሲያ የለችም። ምክንያቱ ምንድን ነው የሚለው መሰረታዊ ጥያቄ ይሆናል። እኒያ ምዕራባውያንን ለመገዳደር ዘለው ሶሪያ የተገኙት ፑቲን ሰማይዋ በጠላቶቿ እጅ ገብቶ ምድሯ የሚወድመውን ኢራንን ለመከላከል ስለምን አልጣሩም? እዚህ ጋር ፖለቲካዊ ውስልትናና ዘላቂ ጥቅም አብረው ሲጓዙ እናገኛቸዋለን። ኢራን በጸጥታው ምክር ቤት ተደጋጋሚ ማዕቀቦች ሲጣሉባት ድምፅን በድምፅ የመሻር የማይገሰስ ስልጣን ያላት ሩሲያ የእነ አሜሪካንን ውሳኔዎች ውድቅ አድርጋቸው አታውቅም። ምክንያቱም ከዚያ የኢራን ማዕቀብ ትርፋማ ነበረች። ሁለቱም በማዕቀብ ከመደንዘዛቸው በፊት በአውሮፓ ገበያ ላይ የሚፎካከሩ ነጋዴዎች ነበሩ። ሩሲያ የተፈጥሮ ጋዝ የምትሸጥበት መድረኳ አውሮፓ ነበር።
በተለይም ምስራቃዊው ክፍል። የኢራን ማዕቀብ ይህንን ገበያ በብቸኝነት ለመጠቀም አስችሏት ዘልቋል። እናም ሩሲያ የጸጥታው ምክር ቤት በቴህራን ላይ ይጥላቸው የነበሩትን ቅጣቶች ለመከላከል አፏን አላጠፋችም። ማዕቀቡ ከተነሳ ኢራን ምስራቁንም ሆነ ማዕከላዊውን አውሮፓ በጋዝ ንግድ የሩሲያን ብልጫ ትወስዳለች የሚል ስሌት ያላቸው ሞስኮቮች ኢራንን ያጎበጡትን ማዕቀቦች ሳይቃወሟቸው ዘልቀዋል።